ባንዲራው ሊቀየር ነው እየተባለ ይገኛል። ታሪክ አልባ ስለሆኑ አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ያስፈልግም የሚሉ አንዳንዶች ያልገባቸው። አገመናው ላይ የሚቀረቀው ልጅ ማንንም ያወርደው ሊያወርደው ይችላል፣ መሰላል ሊያወርደው ይችላል። ባንዲራ ካላወለቅሱ አትገቢም አሉ። ይሄ መጪ ትውልድ ታሪክ ያዛው ነው። የሰማውን ባንዲራ በምን መሰላል ያወርደው ይሆን? ጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አክሊለ ጽጌ ማርያም ዛሬ እዚህ ቪዲዮ ላይ ሁላችሁም አክሊለ ጽጌ እያላችሁ ኮሜንቱን እንድታጥለቀልቁት ቪዲዮ ላይክ እና ለምትወዱት ወዳጃችሁ ሁሉ ሼር በማድረግ የእመቤታችን የቅድስት ድንግል ማርያምን አበባነት የልጇ ኢየሱስ ክርስቶስን ፍሬነት ለምናስብበት ወርሃ ጽጌ በሰላም በጤና እንኳን አደረሳችሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም በአዲስ መረጃ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። አክሊለ ጽጌ ማርያም ዛሬ እዚህ ቪዲዮ ላይ ሁላችሁም አክሊለ ጽጌ እያላችሁ ኮሜንቱን እንድታጥለቀልቁት ቪዲዮ ላይክ እና ለምትወዱት ወዳጃችሁ ሁሉ ሼር በማድረግ የእመቤታችን የቅድስት ድንግል ማርያምን አበባነት የልጇ ኢየሱስ ክርስቶስን ፍሬነት ለምናስብበት ወርሃ ጽጌ በሰላም በጤና እንኳን አደረሳችሁ። እንዲሁም ደግሞ በናፍቆት በጉጉት ለምንጠብቃት የማህሌተ ጽጌ የመጀመሪያዋም ቀን በደህና አደረሳችሁ እንድትሏቸው ጠይቃችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 26 እስከ ህዳር 5 ድረስ ለተከታታይ 40 ቀናት የእመቤታችንና የልጇን ስደት ታስተምራለች፣ ታወሳለች። ዛሬ የትኛውም ኦርቶዶክሳዊ ወጣት በቤቱ ማደር አይፈቀድለትም። በዚህ ዕለት ሁላችንም በአካባቢያችን ባለ ቤተክርስቲያን ተገኝተን ሌሊቱን ሙሉ ከአባቶቻችን ካህናት ከአባቶቻችን ሊቃውንቱ ጋራ እመቤታችንን ከነ ልጇ እያመሰገንን ነገ ጠዋትም ደግሞ ቅዳሴያችንን አስቀድሰን ተባርከን እችን ቀን እናሳልፋታለን። ከመፊሶ ቀይ ከናፍሪሃ መዓዛ አፉሃ ከመኮል ለማርያም ድንግል የድንግል ማርያም ከንፈሮቿ እንደ አበባ ቀይ ናቸው። የአፏ ንግግርም የአፏ ለዛም እንደ እንኮይ ነው ይላል ቅዱስ ያሬድ። ውድ ኦርቶዶክሳውያን የኔ ቤተሰቦች፣ የኔ ተወዳጆች፣ የኔ ተናፋቂዎች እንኳን ለዘመነ ጽጌ ለመጀመሪያው ሰንበት በሰላምና በጤና አደረሳችሁ። መቼም ዛሬ እቤቱ ተኝቶ የሚያድር ክርስቲያን የለም፣ አብሶ የኔ ተከታታይ ሆኖ ማለት ነው። በፍጹም ማንም ተኝቶ አያድርም። እስኪ ዛሬ የመጀመሪያዋን የጽጌ ሰንበት የት ደብር እንደምታድሩ የምታድሩበትን ደብር ኮሜንት ላይ ጻፉልኝ፣ ሁላችሁም ደብራችሁም ማለት ነው። እናም መልካም አዳር ይሆንላችሁ። እወዳችኋለሁ። ክብር በሉልኝ። እንግዲህ ውድ ኦርቶዶክሳውያን እንኳን አደረሳችሁ ለመጀመሪያው ጽጌ ሳምንት እንኳን አደረሳችሁ እላለሁ። ይህንን ጽጌ ሁላችንም አቅራቢያችን ባለ ደብር ላይ ከአባቶች ጋር እየዘመርን እያስቀደስን እንድናሳልፍ የእርሱ መልካም ፍቃድ ይሁንልን። ሁላችሁም ደግሞ ኮሜንት ላይ ጽጌ እያላችሁ ጻፉልኝ። እስኪ ሁላችሁም ዛሬ እሁድን በቤተ ክርስቲያን ለማደር ቃል ገቡልኝ። ያው ቃል እንዳገባችሁልኝ ተስፋ አደርጋለሁ። ባንዲራው ሊቀየር ነው እየተባለ ይገኛል። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ታርጋ ስለመቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ ተነስቶ ነበረ። ሚኒስትሩ በሰጡት ምላሽም በቅርቡ የኢትዮጵያ ሰንደቅ ዓላማ ወይንም ባንዲራ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽ ሰጥተዋል። አይቻል የሰንደቅ ዓላማ ምልክቱ እንዲወጣ ተደርጓል ነው ያለው። በዚሁ ጊዜም ከዚህ ቀደም በተዘጋጀው የታርጋው ንድፍ ላይ የኢትዮጵያ ሰንደቅ ዓላማ ተካቶ እንደነበረ ያሳወቀው የትራንስፖርትና ሎጂስቲክስ ሚኒስቴር፣ ነገር ግን ሀገራዊ ምክክሩ የሚያመጣውን ውጤት መገመት ስለማይቻል የሰንደቅ ዓላማ ምልክቱ እንዲወጣ ተደርጓል ነው ያለው። በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? እንግዲህ የኢትዮጵያ ሕዝብ ነው በምክክር የሚወስነውና አናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንም ምክክሩ ሌላ ውጤት ቢመጣ ብለን እሱን ባንዲራ ካላወለቅሱ አትገቢም አሉ። ይሄ መጪ ትውልድ ታሪክ ያዛው ነው። አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው የሚለው እኔ በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ኬዙስ ምንድን ነው? የባንዲራ የምጣልበት ኬዙ ምን እየሆነ ነው? ምንድን ነው? በምን ይፈታል ችግሩ? ኬዙን ያብራሩልኝ። ለምን እንደተጣለው ይብራራልኝ፣ ይግባን፣ እንወቀው።
ማን ነው እንደሱ ያለው? ይኸው ፖሊሶቹ፣ ህግ አስከባሪዎቹ ፖሊሶቹ ማለት ነው። ፖሊሶች ናቸው አለኝ። ይኸው እዚህ ባንዲራ ይጣል ጣይ። እዚህም ያለም ጆሮዬ ላይ ያለንም ጣይ። ምክንያቱም ስለ ባንዲራው አልፈራም አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። ጎንደር ታሪክ አልባ ስለሆኑ እቺን ሀገርን ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆች ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። የጥምቀት ታቦት ተሸክመን የምናከብረው የመስቀል የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው። ሞቅ አድርገው፣ ደመቅ አድርገው። ለማን መሰለህ? ያንተ ነው። ፈሪያቱ እኛ እስካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደድም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችላል። ያየው ሞኙ ሰው ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ከደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? እዚህ ሊያወርደው ይችላል። መሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት፣ አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጠያቱን ያዝ፣ ራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር፣ የለም። ይህን የተለጠፈውን አንሳ። አሁን ብዙ ባንዲራ እንግዲህ እኛ አባት አያስደስቱም። በዚህ ወኔ እድሜያቸው ገፍቷልና በዚህ እድሜ ለባንዲራ ያላቸው አቅምና ለባንዲራ ያላቸው ኢነርጂ ደስ አይልም? እኛ ወጣቶችስ ለምንድን ነው ይሄ ባንዲራ ሊቆረቁረን ያልተገባው? እንደሰማችሁት ከሆነ መጀመሪያ ላይ ባንዲራችን ሊቀየር እንደሆነ ብዙ መረጃዎች እየወጡ ይገኛሉና ይሄ ባንዲራስ የምር መቀየር አለበት ብላችሁ ታስባላችሁ? ይሄ ባንዲራ ከኛ ሃይማኖት ጋር ከኦርቶዶክስ ጋር የተዛመተ ነገር ወይንም አንድነት አለው። ይሄ ባንዲራ በፍጹም ሊቀየር አይገባም። ሁላችንም ኦርቶዶክሳውያን ለዚህ ድምጽ መሆን አለብን። አሁን ቀጣይ ባንዲራ ከቀየሩ ያው ሀገራችንንም ማስቀየራቸው አይቀርምና ይሄ ባንዲራ ሊቀየር አይገባም። ሰላም ተወዳጆች እንዴት ናችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ዛሬ ለፕሮቴስታንት በተለይም ደግሞ ለጴንጤዎች ጥያቄ አለኝ። ይህንን ጥያቄ በቪዲዮም በኮሜንትም ላይ መልሱልኝ። ጥያቄው ምንድነው? መጽሐፍ ቅዱስ ያደረገው ነገር ምንድነው? ይሄ የመጀመሪያው ጥያቄ ነው። ምንድነው ማለት በጸሐፊያኑ ምክንያት ነው ያ መጽሐፍ ቅዱስ የተባለው ወይስ የእግዚአብሔር ቃል ስለሆነ ነው? እንግዲህ መልሱ የእግዚአብሔር ቃል ስለሆነ የሚል እንደሆነ ተስፋ አድርጋለሁኝ። አንድን መጽሐፍ ቅዱስ የሚያስደርገው ነገር ምንድነው? የእግዚአብሔር ሐሳብ የእግዚአብሔር ቃል ስለሆነ ነው። እግዚአብሔር የተናገረውን ጽሑፍ ስለያዘ ማለት ነው። ሰው ጥያቄው ምንድነው? ጴንጤዎች እንግዲህ በነቢያት አገልግሎት ታምናላችሁ። ነቢያት እግዚአብሔር እንዲህ ይላል እያሉ የሚናገሩት ንግግር አለ። በነቢያት አገልግሎት ማመን ማለት ነቢያት እግዚአብሔር እንዲህ ይላል ብለው ሲናገሩ አዎ በእነርሱ በኩል እግዚአብሔር ቀጥታ ይናገረናል ብሎ ማመን ማለት ነው። ስለዚህ ነቢያት አሁን ላይ ያሉ ነቢያት ማለት ነው በእናንተ እግዚአብሔር እንዲህ ይላል እያሉ የሚናገሩት ያ ቃል ከመጽሐፍ ቅዱስ እኩል ኦቶሪቲ እንዳለው ታምናላችሁ ወይ? ካላመናችሁ ለምን የእግዚአብሔር ቃል አይደለም ማለት የእግዚአብሔር ቃል አይደለም ብላችሁ የምታምኑ ከሆነ በነቢያት አገልግሎት አታምኑም ማለት ነው። የእግዚአብሔር ቃል ነው ካላችሁ ደግሞ የእግዚአብሔርን ቃል ከእግዚአብሔር ቃል ጋር እኩል አይደለም ማለት አይከብድም ወይ? መጽሐፍ ቅዱስም የእግዚአብሔር ቃል ነው፣ የዚህ ነቢይ ቃልም የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ከእግዚአብሔር ቃል ጋር እኩል አይደለም ማለት ይቻላል ወይ?
ስለዚህ ከመጽሐፍ ቅዱስ እኩል ነው ወይ? እኩል ካልሆነ ደግሞ የእግዚአብሔር ቃል ከእግዚአብሔር ቃል ይበልጣል ወይ ይበልጣል ያንሳል ይባላል ወይ? አይ የእግዚአብሔር ቃል ላይሆንም ይችላል የምትሉ ከሆነ ሰው በዛ ነቢይ አማካኝነት የሚተላለፉ መልእክቶች የምርም ከእግዚአብሔር እንደሆኑና እንዳልሆኑ በብሮ የምታውቁት ማለት በተለይ ደግሞ አብዛኞቹ እንግዲህ መጽሐፍ ቅዱሳዊ ሐሳቦችን ሳይሆን ከእናንተ ሕይወት ጋር በተያያዘ ስለሆነ የሚተነብዩት የምርም የእግዚአብሔር ቃል ይሁን አይሁን ሳታውቁት ነው ማለት ነው እንዲሁ የምትቀበሉት ሊሆንም ላይሆንም ይችላል ካላችሁ ማለት ነው። እና ይህንን ጥያቄ እንድትመልሱ በትህትና ጠይቃለሁ። ሰላም ክርስቶስ ይብዛላችሁ። ጠንቋይ ቤት የሚሄዱ ፓስተሮች መረጃ ወጥቷል። ስሙ ጉዳችሁ። ቪዲዮውን እንዳያስጠፉት እንዳያስወርዱት 50 40 የቻላችሁትን ያክል ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ኦርቶዶክስ የብርሃን የረፍት መንገድ እያላችሁ ኮሜንቱን አጥረግልቁት። ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር አያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት ዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት። ለቆ ግን አያውቅም። የሞታችሁት ማቴዎስ ወንጌል ምዕራፍ 24 ቁጥር 5ን ስላላነበባችሁ ነው። ዛሬ ባውሬ የተበላችሁት ማርቆስ ወንጌል ምዕራፍ 13 ቁጥር 6ን ስላላነበባችሁ ነው። ደግሜ ልናገር፣ ቪዲዮውን እንዳያስጠፉት አሁንም 50ና ከዚያ በላይ ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ማቴዎስ ወንጌል 24:5 ምን ይላል? ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። ብዙዎች በጌታ ስም በክርስቶስ ስም ይመጣሉ፣ ነቢያት ነን እያሉ ይመጣሉ፣ የጌታ ሐዋርያ ነን እያሉ ይመጣሉ፣ ብዙዎችንም ያስታሉ ይላል እግዚአብሔር ቃል። በዚህ ትምህርት በዚህ ተረት እናንተ ሳታችሁ፣ እናንተ ወደቃችሁ። ማርቆስ ወንጌል 13:6 ይሄንኑ ይናገራል። ብዙዎች በስሜ ይመጣሉ፣ እኔ ጌታ ነኝ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። እኔ የጌታ የእግዚአብሔር የክርስቶስን መንገድ መመራ ማሳይ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ። አስቀድማችሁ ይህንን ቃል አላወቃችሁት። እግዚአብሔር ክርስቶስ ጌታ 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 ስላሉ እውነትም የእግዚአብሔር ሰው ናቸው ብላችሁ ተከትላችሁ። ዛሬ ግን እነሱ ከጠንቋይ ቤት በሚያመጡት የድግምት መንፈስ እናንተ ላይ ይጫወታሉ። በአዳራሽ ሰብስበው እያስጮሁ ይጫወቱባችሁ። ይሄ ቃል ይሄ መረጃ ከኔ ያልተሰማ ከራሳችሁ አባት አሰማዋችሁ። እንግዲህ ይሄን ወንድማችን ተመልክታችኋል። አይታችሁት ከሆነ ይሄ የነሱ የፕሮቴስታንቶቹ ቄስ ነውና ፓስተር ወይንም ይሄ ነብይ ነኝ ባዮች ሄደው ከመናፍስት ወይንም ከጥንቁልናው ጋር ተቆራኝተው ቀለበት አሰርተው እንደሚያደርጉና ይሄም ነገር ደግሞ ትንሹ ሰይጣን ለትልቁ ሰይጣን እንደሚገዛ ማሳያ ነውና አሁን ላይ ያሉት ሐሰተኛ ነብዮች በዝተዋል። በተለይ በእኛ ዘመን ከሚባለው በላይ ሐሰተኛ ነብይ በዝቷል። ይሄ ነብይም ይደረግልሻል ይሆንልሻል እያለ ገንዘብ መሰብሰቢያ በዚህ የዶላር ያሽ በዚህ ገንዘብ ያሽ በዚህ እያለ ገንዘብ መሰብሰቢያ ምዕመኑን እያደረገ ያሰራውንም ነገር እያስጮሃቸው ተመልክተናል። በደንብ በሰፊው ተመልክተናል። ቀለበቱም እዚችኛዋ ላይ በብዛት አይታችሁ ከሆነ ብዙ ሰዎችም አይታችሁት ከሆነ እዚችኛዋ ቀለበት ላይ ይጠቀሙታል፣ ያረጉታል ብዙ ትኩረት ከሰጣችሁት እና የራሳቸው ቄስ በሚገባ ይሄን ነገር አብራርተውታል ብለን እናስባለን። ፕሮቴስታንቶችም ከነዚህ አይነት ሐሰተኛ ነብዮች ታረሙ፣ ተቆጠቡ እንላለን። የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። እዚህም እዛም ያላችሁ ረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ እረፍ እያለን እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ
አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ። እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ እረፍ። ኢየሱስ ሲሉ ይቀናሉ ከሚሉ ለምን እነሱ ከወደዱት መድኃኒታችን ብሎ አይጨምሩለት? ኢየሱስ ብለው ስንናገር ይበሽቃሉ ከሚሉ መጽሐፈ ሰዓታትን ለምን ገብቶ ያነቡ? ኢየሱስ ክርስቶስ ጦመ ስም ሲባል የት ነበሩ? ስለጠላ ነው እኛ ስለወደድን መሰለኝ አምላካችን ጌታችን ኢየሱስ ክርስቶስ ያልነው። እንደውም እናንተማ ምን ያህል ብሩካን ናችሁ፣ የመሲሁን ስም እኮ አከበራችሁት፣ የመሲሁን ስም እኮ ከፍ አረጋችሁት ብለው ሊያከብሩ ሊወዱ ይገባ ነበር። በኢየሱስ ስም የሚነግሩት ክርስቶስን ስለሚወዱት አይደለም፣ ኦርቶዶክሳዊነት እንዲጠፋ ስለሚፈልጉ ነው። እያንዳንዱ በቤተ ምንፍቅና ያለ እቺ ኦርቶዶክስ ቤተክርስቲያን ክርስቶስን እስከ ጥግ እንደምትሰብክ ልቦናቸው ያውቃል። ልቦናቸው በደንብ ያውቃል፣ ግን ማወቅና ማመን አይፈልጉም። ነገር እግዚአብሔር ላይ በጣም ኬርለስ የሚሆኑ ሰዎች አሉ። ኢየሱስ የሚሉ ይሄ ከፕሮቴስታንት የተቀዳ በቀራንዮ አደባባይ ላይ የተሰቀለን አንድ የሰማይና የምድር ንጉስ ክብሩን በማይመጥን መልኩ እንዲህ ያንጠለጠሉ መጥራት ይሄ ስህተት ነው። እና ይሄን ስትል ደግሞ ይሏል አንዳንዶቹ በተለይ በሌላ የቤተ ምንፍቅና ያሉ ይሄው ጠሉት ይላል። ይሄ ወደደማ ያከብራል እኮ። እስቲ ማን ነው አገር የሚመራን መሪ ያለ ማዕረጉ ደፍሮ የሚጠራ? እስቲ የትኛውን ሀብትና ባለጸጋ ወይም ሹም የሆነውን ነው እንዲህ በተራ ስም የምትጠራው? ሰው እንኳን በሙያው ሲጠሩት እኮ ይወዳል። የወደደማ ያከብራል እኮ፣ የወደደማ ከፍ ያደርጋል። እንደነዚህ አይነቱ ለክርስቶስ ስም ጠበቃ እየመሰሉ ኢየሱስ እያሉ እየጮሁ ግን ኢየሱስ የሚሉትን አክብረው የሚጠሩትን የሚነቅፉ ሰዎች ለኔ እንደ ይሁዳ ናቸው። ለምን እንዳልኩ ልንገርህ። ያቺ ሴት ሽቶ መታፈሰሰች በክርስቶስ እግር ስር። ታዲያ ሽቶ ስታፈስ ይሁዳ ምን አለ? ይሄ ሽቶ ተሽጦ ቢሸጥ 300 ዲናር ያወጣል። አንዳንዴ እኮ ገንዘብ ወዳጅ ሰው ራሱ ዋጋውን ያውቀዋል። ትክክል ነው። ወዲያው ቁጭ ብሎ ስንት ብር እንደሚያወጣ ወዲያው አሰልቶ እንትና ነው። ይሄ በጣም በዚህ አጋጣሚ ቤተክርስቲያንን ወይም ክርስቶስን ለማገልገል የሚመጣ ሰው ከሚድን ነፍስ ይልቅ ገንዘብ ቆጣሪ ከሆነ እንደ ይሁዳ ነው መጨረሻው። ወዲያው አስልቶ ጨርሶታል። ስንት አለው? 300 ዲናር አለ። እና በልቡ ምን አለ? እንደው ቢሸጥና ለድሆች ቢሰጥ። አሁን ሐሳቡን ስትየው ደስ ይላል። ለድሃ መርዳት በጣም ደስ ይላል። ትክክል። ግን የጭቃሾ ንግግር ነበር። እና በጣም የሚገርመው ነገር ወንጌል ዮሐንስ ምን አለ ሲታርኩ ሄደን ይሁዳ ይሄን ያለው ስለ ድሆች ቀንቶ አልነበረም፣ ሌባ ስለነበር ነው። በኢየሱስ ስም የሚነግሩት ክርስቶስን ስለሚወዱት አይደለም፣ ኦርቶዶክሳዊነት እንዲጠፋ ስለሚፈልጉ ነው። እያንዳንዱ በቤተ ምንፍቅና ያለ እቺ ኦርቶዶክስ ቤተክርስቲያን ክርስቶስን እስከ ጥግ እንደምትሰብክ ልቦናቸው ያውቃል። ልቦናቸው በደንብ ያውቃል፣ ግን ማወቅና ማመን አይፈልጉም። ኦርቶዶክስ ከክርስቶስ ውጪ አምላክ የላትም። ሚካኤልን አታመልክም፣ ገብርኤልን አታመልክም፣ ድንግል ማርያምንም አታመልክም። ኦርቶዶክስ የምታመልከው ኢየሱስ ክርስቶስን ብቻ ነው። ከዚህ በኋላ ጥያቄ መሆን የሌለበት ነገር ነው። ማርያምን ማመስገን ስተት ከነበረ ድንግልን ማመስገን ስተት ከነበረ ቀድሞ የሚቀሰፈው ገብርኤል ነበረ ብሎ ዋው ገብቷል። ዋው ሰላም ተለንቺ ይገባሻል፣ ከዚህ ሁሉ ተለይሽ እንጂ ተባረክሽ ነሽ ብሎ ማርያምን ማመስገን ስተት ከነበረ ቀድሞ የሚቀሰፈው ገብርኤል ነበረ ብሎ የወንድማችን እንግዲህ በሚገባ ነገሮችን ነግሮናል ብዬ አስባለሁ። ከቪዲዮ ብዙ ትምህርቶችና እውቀቶችን እንዳገኘች ተስፋ አደርጋለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት